እኔ ትክክል ነው የሚል ነገር የለኝም። ስለዚህ የማስረክበው ነገር የለኝም። ስለዚህ ከፈለጉ እንደፈለጉ ያርጉት። መረካከብ ምናምን ምናምን የሚባል ግን የለም። ጃስ በዚህ መንገድ ነው የሚሄደው። ትክክል አይደለም የሚል እምነት ስላለኝ በጣም መጥፎ ሁኔታ ነው የትግራይ ሁኔታ። አሁን ደግሞ የዋሳው ጥሩ አይደለም ያለው። እኔ በግሌ አላምንበትም የድሮ ምክር ቤት መጥቷል። ምክንያቱም እንትን መደረግ አይደለም በጣም ችግር ውስጥ ነው እየገባን ያለው። እሱን ላነሳብህ ነበር። ከአዲስ አበባ በኩል ሁኔታው ከቁጥጥር ውጭ እንደሆነ ገልጸህ የኃይል ጣልቃ ገብነት ግብዣ እንድታቀርብ የቀረበልህ ጥያቄ አለ? ማቅረብ እንደሚቻል አውቃለሁ። የቀረበልኝ የለም፣ አላቀርብም። አሁን ላይ የአንተ ፕሬዚደንት ላይ ይህን ያህል ተቃውሞ ያነሱት ለምንድን ነው ብዬ ነው። ተነጋግረህ ነበር ከነሱ ጋር አዲስ አበባ ከመሄድ በፊት? ምን እነጋገራለን? እኔ እኮ እነዚህን ጥያቄዎች ከጦርነት በመለስ የተቻለን ርቀት እንሄዳለን። ካልቻልን ደግሞ ምን እናደርጋለን ማሰብ ይኖርብናል። እንግዲህ የተወሰነ ነገር አለ። ህወሓት ማዕከላዊ ኮሚቴ አሁን ውይይት እየተደረገበት ያለና ምንድነው ምክር ቤቱ እየተጠራበት ያለ የተወሰነ ነገር አለ። አሁን እሱ ህዝቡ ጋር ውይይቱ እስከታች ደርሰዋል። ውይይቱ ጋር እንዴት ነው እየተካሄደ ያለው? የሚቀበለው የማይቀበለው፣ የሚቃወምም የሚደግፍም እንደዛ አይነት ነገር አለ። ስብሰባ ጋር የማይገኝም በጣም ኮንትሮቨርሻል ነው ህዝቡ ጋር። የኔ አቋም ከሆነ የጠየቀኝ እኔ ከመጀመሪያውም ወደዚህ ድምዳሜ ሲደረስ አስቀድመው መግባባት መደረግ ነበረበት፣ ውይይት መደረግ ነበረበት የሚል እምነት አለኝ። ምክንያቱም ይሄኛው አሁን ያለው በጣም መጥፎ ሁኔታ ነው የትግራይ ሁኔታ። አሁን ደግሞ የዋሳው ጥሩ አይደለም ያለው። በእኔ እይታ ምንድን ነው እንደዚህ አይነት መላ ህዝቡን የሚነኩ ነገሮች ሲመጡ በጠባብ መድረክ መወሰን አልነበረበትም የሚል ትናለኝ። ከመጀመሪያው ቀደም ብሎ በተለያዩ ደረጃ እየተመከረበት መደረስ የነበረበት ድምዳሜ ነው የሚል ትናለኝ። እንግዲህ በጊዜያዊ አስተዳደር ፍቅር የለም። ከመጀመሪያውም በግዴታ የተቀበልነው ነው። እሱ ካልተፈለገ ነባር ምክር ቤት ነው መመለስ ያለበት ወይስ ሌላ አማራጭ አለ? ለዲስከሽን ኦፕን ቢሆን ለተለያዩ እንግዲህ ማዕት ያገባኛል የሚል ህዝብ ነው ያለው። በዚህ ጉዳይ ላይ የተለያየ ሀሳብ ያለው እኔም ጨምሮ እኔ በግሌ አላምንበትም የድሮ ምክር ቤት መጥቷል። ምክንያቱም እንትን መደረግ አይደለም በጣም ችግር ውስጥ ነው እየገባን ያለው። አሁን አቋም ወስዷል። ከመጀመሪያው ውይይት ቢደረግ ብንግባባ ጥሩ ነበር። ግን አሁን ካለንበት ደርሼ ትክክል ነው የሚል ነገር የለኝም። ስለዚህ ፕሮሰስ እየሄደ ነው። ያ ፕሮሰስ የኔ ፕሮሰስ አይደለም። እኔ ፓርቲ አባል አይደለም። በፓርቲ አባልነት እዛው እንትን የምጠረነፍ አይደለሁም። ስለዚህ የኔ አቋም ምንድን ነው? በተቻለ መጠን ሁለተኛ ማሰብ ያለባቸው ይመስለኛል። ትንሽ ቆም ብለው ማሰብ ያለበት ይመስለኛል። አንደኛ ህዝቡ ጋር ዩኒቲ የሚፈጥር አይደለም፣ ከፋፍሎናል። አሁን የሚያስፈልገን የሚያቀራርበን አንድ የሚያደርገን ነገር ነው መስራት ያለብን። ግን ኦልሬዲ ከፋፍሎናል። ዝም ብለህ እውነት መናገር ብንል በየስብሰባው የሚነሳው ነገርም በስብሰባ የማይከፈልም ኦፒኒየን አለኝ የሚል በጣም ብዙ ነው ያለው። ስለዚህ እኔ የትኛው ይበዛል የሚቃወሙ የሚደግፈው የሚል አይደለም። ግን በፐርሰንት በቁጥርም አይደለም ማስላት የምፈልገው የሚያስማማ ነገር ግን አይደለም በህዝቡም። ስለዚህ ይህን ግምት ውስጥ አስገብቼ ነው እንትን እያደረገ ያሉት። ስህተት ነው። ሁለተኛ ማሰብ ያስፈልጋል። ከዚህ
ይህን መስማት አልተፈለገም። ዝም ብሎ ነው እየቀጠለ ያለው ጉባኤ ማለት ምክር ቤቱ ተጠርቷል፣ ስብሰባ ያደርጋል፣ ይወስናል፣ አዲስ ፕሬዚደንት ይመርጣል። ኦኬ። ከዛ ፋይናሊ ኦፊስ የፕሬዚደንቱን ኦፊስ መያዝ መግባት ይኖራል። ይሄ ሁሉ አንዴ በዚህ ምክንያት መጋጨት አለብን አይደለም፣ ግን አለ አይደል ቢሮ ይዞ አላስገባም አስገባለሁ ወዘተ የሚል ነገር ባይኖርም ግን እኔ ትክክል ነው የሚል ነገር የለኝም። ስለዚህ የማስረክበው ነገር የለኝም። ስለዚህ ከፈለጉ እንደፈለጉ ያርጉት። እኔ ግን ትክክል ነው ብዬ መረካከብ ምናምን የሚባል ግን የለም። በዚህ መንገድ ነው የሚሄደው። ትክክል አይደለም የሚል እምነት ስላለኝ እንደ ፖለቲካ ውሳኔ የግሌ የራሴ እንደዛ ነው የምለው። ይሄ ፕሮሰስ በመቀጠሉ ምክንያት ይመጣል ብለህ የምታስበውን ነገር አንዱን ጠቅሰህልኛል። የህዝቡ ፖለቲካል ኮሚኒቲውን፣ ኢሊቱን፣ ህብረተሰቡን ከፋፍሎታል የሚል ነው። ሌላ ይመጣል ብለህ የምትሰጋው ጣጣ አለ? በኋላ የማነሳቸው ነገሮች አሉ። ኦፍኮርስ ግን ከወዲሁ ከተነሳ አይቀር ምንድነው የምትሰጋው? ምን ይከተላል? እንግዲህ ሁለት ነገር ነው። ሌላ እኛ በእኛ ውስጥ ያለው መከፋፈል፣ በትግራይ ውስጥ ያለው እነዚህ የፖለቲካው ኮሚኒቲ ጋር የመከፋፈል ነገር ነው የመጀመሪያው። ትክክል አይደለም፣ ከፋፍሎናል የምለው። በሌላ በኩል ደግሞ ፕሮባብሊ ኢንተርቬንሽንም ሊኖር ይችላል በፌዴራል በኩልም ማለት ነው። አንድ ፌዴራል ኢንተርቪን ሊያደርግ የሚችልበት የሚመስለኝ አቋቁም ያለው መንግስት ብሏል። በጣም ሳድ የሆነ ነገር ነው። የሁለቱ ስምምነት ቢኖር ጥሩ ነው፣ ግን አቋቁም ያለው ብሏል ማለት መርጫ አለው ብሏል፣ ፕሬዚደንት ብሏል። ከዛ መንግስት አፈረሳችሁ ወዘተ የሚል ነገር ሊኖር ይችል ይሆናል። መንግስት እንዳይፈርስ ምናምን የሚል አለ አይደል። ትግራይ ሌላ ክልል አይደለችም። ትግራይ ናት። ስለዚህ እኔ ይሄ ከአቅም በላይ ይሆናል ወዘተ ብዬ ስለዚህ ምጋብዘው ነገር የለም በጭራሽ። እሱ ጥያቄ ቀርቦልሃል? እሱን ላነሳብህ ነበር። ከአዲስ አበባ በኩል ሁኔታው ከቁጥጥር ውጭ እንደሆነ ገልጸህ የኃይል ጣልቃ ገብነት ግብዣ እንድታቀርብ የቀረበልህ ጥያቄ አለ? ማቅረብ እንደሚቻል አውቃለሁ። የቀረበልኝ የለም፣ አላቀርብም። አሁን ላይ የአንተ ፕሬዚደንት ላይ ይህን ያህል ተቃውሞ ያነሱት ለምንድን ነው ብዬ ነው። ተነጋግረህ ነበር ከነሱ ጋር አዲስ አበባ ከመሄድ በፊት? ምን እነጋገራለን? አንደኛ ባለፈውም በተደጋጋሚ ገልጫለሁ። የአመቱ የስራ ሪፖርት የሚባል ነገር አለ። እንግዲህ አስቸጋሪ ነው፣ ተጠሪነቱ አስቸጋሪ ነው። እዛም የተለያዩ ቢሮዎችም አሉ፣ ከሚኒስቴር መስሪያ ቤቶች ይገናኛሉ፣ በሪፖርትም ይገናኛሉ፣ በተለያዩ ስራዎችም ይገናኛሉ። ከዛ እኔ እንደ ክልሉ ፕሬዚደንት፣ ጊዜያዊ አስተዳደሩ ፕሬዚደንት መደበኛ የሆነ ሪፖርት አላደርግም ነበር። ብዙ በየጊዜው ግንኙነትም አልነበረም። ምክንያቱም የሄድኩባቸው ጊዜያት አሉ መፈታት ያለባቸው ፌዴራል መንግስቱ ማድረግ ያለበት ነገር ያላደረገው ለመጠየቅ ሄጄ ነበር። ግን እነዛም አልተፈቱም፣ አልተመለሱም። ለምሳሌ ምንድን ነው የጠየቀው? እንደው ከማንሳት ከተቻለ ኢምባርጎ በጣም ከፍተኛ ነው። የነዳጅ አለ፣ ደሞዝ፣ የሰራተኛው ደሞዝ አለ፣ የንግድ ማህበረሰቡም ጥያቄ አለ። ባለፈው ዝም ብለው እዳው በጦርነት ምክንያት ወድሞበት እያለ እንደገና በእዳም በወለድም ከወለድ ወለድም እየተጠየቀ ያለው እዛ ጋም አጀንዳ ነው ይታወቃል። በአዲስ አበባ ይታወቃል፣ በባንኮችም ይታወቃል። ከዚህ ጋር የተያዘ ለመጠየቅ የት ነበር። ከሁሉም በላይ እኔ አልገመትም ነበር። እንግዲህ ሰራተኛ የሰራበት ደሞዝ
የሰራተኛው ነው መብት ነው። ማንም የሚከለክለው መኖሪያ አልነበረበትና የዛ ሲቆም እሱን ለመጠየቅም ይሄድ ነበር። ነዳጅም ከፍተኛ ችግር ነው የፈጠረብን ያለን በተሽከርካሪዎች፣ በትራንስፖርትም፣ በመስኖም፣ በብዙ በእነዚህ በእርሻ ፕሮግራሞቻችንም ሁሉም ጋር ነው ነዳጅ ጋር ዲፐንድ ያደረገ እንትን እንቅስቃሴ ነው የነበረውና ስለዛ መነጋገር ይለቀቃል ይባላል፣ ትንሽ ይለቀቃል ወይም ሳይለቅ ይቀራል እና ያለመጠየቅ ነበር የሄድኩት። አንድ እሱ ነው። በሁለተኛው ያው ስለ ተፈናቃዮችም ስለ ሁሌ የሚነሳው ነገርም እዚያም ለመጠየቅ ይሄድ ነበር። አትሊስት ዝም ብሎ ጋብ ስላለ ኢንጌጅ ለማድረግ ማለት ነው፣ ወደ እንትን ለማድረግ ምክንያቱም ዝም መሆን ስለሌለበት እዛ ከታች ከሄድኩ በኋላ በተለይ ተፈናቃዮች ጋር ከተገናኘሁ በኋላ አለ ከረጅም ጊዜ የሚነሳ በጣም አንገብጋቢ ጥያቄ መሆን እንደሌለበትም ይታወቃል። ያንንም አትሊስት ኔጎሲዬሽኑ መጀመር እንዳለበት ያን የሚመለከትም እነዚህ ለማድረግ ይሄድ ነበር።